ይሄ ሰርፕራይዝ ምን ይታይሻል ከርቀት? የፊልም ፖስተር ማን ይታይሻል ፖስተሩ ላይ? ፖስተሩ ላይ የቲያትርም ነው። የኛ ጉዶች ነጂ እንመት ግን ቆይ በርከት ነው ያያችሁ እሺ። አሁን ደግሞ በትልቁ ላሳይሽ። ሰርፕራይዝ ይላል። መልቲ ሊባል ተፈልጎ ነው መሰለኝ። መልቲ ሳይሆን መልቲ። ዛሬ ቤተሰቦቻችን መልቲ ቲያትርን በአለም ሲኒማ ሲመደረክ እንግዲህ እኛም ጓግተን ለማየት ነው የመጣ ነው። ሰርፕራይዙ ላይ እንግዲህ እንደምታየው ጄሪም አለች አቤልም አለ። ያዙልኝ እሺ። ሲመደረክ ነው ያለው። የቲያትር ተማሪ መሆን አያችሁ እና ግን ይሄ ቲያትር ከመመደረኩ በፊት ማለት ነው መድረክ ከመመደረኩ በፊት ባክስቴጅ ላይ የተለያዩ እንቅስቃሴዎች ይደረጋሉ። ሲነሪ ግንባታ አለ፣ ሜካፕ አለ፣ አልባሳት አሉ፣ የተለያዩ እንቅስቃሴዎች አሉ እና ደግሞ ይሄ መድረክ ላይ ከመርገጣቸው በፊት ተዋናዮች የሆነች ትንሽ የጥሞና ታይም አላችሁ። ይቺ ውጥረቷ ምናምን የሚሰጡበት ጊዜ ይመሰጣሉና እሱንም አብረን እናያለን። ወደ ውስጥ እንግባ። ግን ወደ ውስጥ ከመግባታችን በፊት የኛ የቻናሏን ቤተሰቦቻችን ዘርፈ ብዙ ስራ እንዳላቸው እያያችሁ ነው አይደለ? ጄሪንም አቤልንም አብረን የምናየው መድረኩን ብቻ አይደለም የምናየው አይደለ? ኧረ ብዙ ነገር ወላጆቻችን የተለያየ ሙያ እንዳላቸው የምናረጋግጥበት ነው። ደስ ብሎኛል እዚህ ስላመጣኸኝ። ኧረ ገና ምን አይተሽ ውስጥ ገብተን ያለውን ነገር እናያለን። ለመድረክ ጀርባ እንግዳ ነኝ። እስቲ አብረን ያስዋቡት የሚገኘው በአሁኑ ሰዓት መድረክ ግንባታ ላይ ቴዲያችን ቴዲ እንዴት ነህ? ወይ እንዴት ናችሁ? ሰላም ነው እንዴ? ሰዓሊ መሆንን ግን አላውቅም ነበር እንደዚህ። ሲጀመር መክሊት እኮ ስዕል ነው። ጅማሬውን በስዕል ነው የምናየው ማለት ነው። እኔ እግረ መንገዴን ነው የምታውነው። የተፈጠርኩ ሎሬት ልባል ትንሽ ነው የቀረኝ። ትንሽ አዎ። እስቲ ግን ስለ መልቲ እናውራ። 13 ተከታታይ ዓመታቶችን አይተነዋል አይደለ? የዛሬው ምንድነው ለየት የሚያደርገው ወይስ እንዴት ነበረ? ያው የዛሬ 13 ዓመት አንድ ታሪክ ሲሰራ አሁን ላለው ደግሞ ትንሽ የሆነ አጀስት የምትቀንሺው የምጨምሪው ነገር የካራክተሮች ይለያያሉ። ያረጀ የሞት አለ። 3 ሰው ሞቷል። እየገደላችሁ ነው እንዴ? ድፍረታችሁ? አዎ ትላለህ። እሺ ቆይ ከሞቱት ውስጥ ነው ወይስ ከሚገሉት ውስጥ ነው ያንተ ካራክተር? አሁን እኔ ዛኔ አልተፈጠርኩም። አሁን ተፈጥሬ አለው። ዛኔ ጓደኞቼ ነበር የሚሰሩ። አሁን እንደዛ ነው ወይ? ኧረ ቀልዴን ነው እንዴ? እሺ ግን አንተ የምትጫወተው ካራክተር ገጸ ባህሪ ምን አይነት ነው? እስቲ ስለሱ። የኔ በፍቅር የሚጎዳ በጣም አፍቃሪ ይኸው እዚህ ጋር እንደምትመለከተው የተወጋ ልብ ሲስል አታይም? የተወጋ ልብ ውስጥ ያለ ደሙ ተንጠባጥቦ በፍቅር ትልቅ መስዋዕትነት የሚከፍል ካራክተር። ስለዚህ ፍቅር እንጠብቃለን። ምጥርጥር የለም። ፍቅር ዋጋ ሲከፈል። አዎ የስዕሉን መክሊትን ግን ቀጥልበት። አዎ ወደ ስዕሉ መቀጠል ትችላለህ። እሺ ተሰግናለሁ። Karibu Kenya Abo ምንድነው የምትሰራው እዚህ? Abo አብረን እንደሚያለ ነው አቦ ሸማኔ ምን እየሰራሽ ነው እዚህ? ግን ምን እየሰራሽ ነው? ብቻዬን እያወራሁ ነው መስሎ አይደለ? አሁን ቲያትራችን ሊጀምር እሺ ጥቂት ደቂቃዎች ነው የሚቀሩት እና ለሱ እያሟሟቅን ነው። ፋይናል ሪሀርሳችንን አድርገናል፣ ግን ትንሽ ስለሚያስፈራ ራሴን መስታወት ላይ እያየሁ ለመዘጋጀት የሞከርኩ ነው። ደስ ይላል። ግን እኔ ግን የማውቅሽ ያው ብዙ ሰው የሚያውቅሽ ማለት ነው በሲትኮም ነው አይደለ? ብዙ ሲትኮሞች። ይሄ ግን እንዴት ነው? ቲያትር ይለያል ከዛ ወይስ? ቲያትር እንዴት ነበር መሰለሽ? በጣም ወደዋለሁ፣ ግን ልደፍረው የምፈራው አይነት ነገር ነበር እስከዛሬ እና ይሄ ቶሎ ወደ ቲያትር ገባለሁ ብዬ አላሰብኩም እና በጣም ለትንሽ ጊዜ ሪሀርስ አድርገን ነው አሁን ወደ ቲያትሩ የምንገባው። እሱ ትንሽ ፓኒክ እያስደረገኝ ነው። ፍርሃት አለ ውስጤ። ሰዓቱ ደርሷል ውስጤ። ስለዚህ ኢየሩሳሌም የቻናሏን ድምቀት ብቻ አይደለችም፣ የቲያትር የሲትኮም የሆነ ነገር ድምቀት ብለንሻል። ካራክተር ማለት ነው። ምን አይነት ካራክተር ነው? አሁን ከአንቺ ባህሪ ጋር ያለው ግንኙነት ያገናኘው ነገር አለ ወይስ አያገናኝም? አትገናኝም። ለምን መሰለህ? እኔን ካወቃችሁኝ ፐርሰናሊ ይሄ በተለይ ይሄ ከሪሌሽንሺፕ ጋር የሚገናኙ ቋንቋዎች የማይገባት አይነት ሴት ነኝ እና ሪሀርስ ስናደርግ እንደውም ብዙ የማይገባኝ ሴት ነበር እያልኩት ዲያሎጉን አይገባኝም። ምን እያልኩት? ስለዚህ ትንሽ ፈትኖሻል ማለት ነው ከአንቺ ጋር ለመዋል። አዎ ኦፍ ኮርስ። እና ደግሞ ቲያትር ላይ የሚለየው ምንድነው? ያው የሲትኮም ምናምን ሲሆን ከት አክሽን አለው፣ አያስጨንቅም። ይሄ ግን ላይፍ ፐርፎርማንስ ስለሆነ የሆነች ሚስቴክ ስትኖር እንዴት አድርገን ኮምፕሮማይዝ አድርገን እንደምናልፈው የሚያስጨንቅ ነገር ነው። በዛ ላይ የድምፅ ጉልበት ይፈልጋል። በድምፁ ግን እኔ አልጠረጠርም። ጄሪ እንደዛ ሚሰጥ
በተለያየ ድምፅ አይነት እናቀሻለን። በዘፈኑም ቀስ ባለውም በትወናውም በሁሉም እና አስቱካ እንነዋይ የሌሉ ድምፅ ዛሬ እንዳይጠፉ ፍሩ። በጣም ላክ እንዲቀናሽ እንመኛለን። በቻናሏን ስምም ወይም በጓደኝነታችንም እሺ ይቀናሽ ነው። አመሰግናችኋለሁ። በቃ አሁን እንተውሽ መሰለኝ መድረክ ላይ እንገናኝ አይሻልም? ደግሞ እንደዚህ ስልሽ እንድታይኝሽ እንዲላለው ቻናሎች ገና ብለሽ ደግሞ መድረክ ላይ ወጣና ቻናሎች አላችሁ ከመጀመሪያ በፊት አለን በሉ ኮድ የኛ ድምቀት ጉድላት ጄሪ ከናንከሽ አመሰግናለሁ። ላገኘ ሰው ጊቫ ወይ ስጦታ ይኖረናል። እስከዛ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁኝ። ይቅርታ ለሚዲያ ትንሽ እንላፋ። ስማችን ከመጥፋቱ በፊት እሺ ቢኒ ልበል። እንደ ተመልካች ቲያትሩ እኔን በጣም ነው ያዝናናኝ። እንደ ባለሙያ እንዴት ይታያል? በጣም ጥሩ ነው። ያው ወቅቱን የጠበቀ ከወቅቱ ጋር የሚሄድ ዘመኑን የሚያሳይ ያለንበትን ዛሬ ላይ ቆመች ዛሬ እንድታይ የማድረግ አቅም ያለው ቲያትር ነው። ተመልካቹ መጥቶ ተዝናንቶ እንደሚሄድ እርግጠኛ ነኝ። ብዙ የሚያዝናኑ ብዙ የሚያስቁ ነገሮች አሉበት። ሁላችንም ስንስቅ ነበር። ስለዚህ አሁን ተፈላጊ ቲያትር ነው ብዬ አስባለሁ። በጣም ነው ያዝናናን። እንደ ባለሙያ ቲያትር እንዴት ነው በዚህ ሰዓት ያለው ነገር? ቲያትር እየተሰሩ ነው። ቲያትሮች እየተሰሩ ነው። እንግዲህ ሀገር ፍቅር ከስንት ጊዜ በኋላ እንደምንም ተከፍቷል። ማዘጋጃ ቤትም እንደዚሁ ከእንደገና ህጻናት ቲያትር ተከፍቷል። ብሔራዊ ቲያትርም አሁን ዓለም ሲኒማ በከፍተኛ ሁኔታ ቲያትርን እያበረታታ ነው ያለው። ዓለም ሲኒማ ብዙ ቲያትሮች እየታዩ ነው ያሉት። ሚዲያዎች ይኸው እንደናንተ አይነት ሚዲያዎች ደግሞ ከቲያትር እና ከኪነ ጥበብ ጎን በመቆም በጣም የተያያዘ ሙያ ነው። ሁለቱ አንዱ ሲኖር አንዱ ነው እና በመቆም ነው ማበረታታት የሚቻለው። የግድ መደጋገፍ መተባበር የሚያስፈልገው ጊዜ ነው። ሰው በዚህ ጊዜ ላይ ኑሮ ውድነቱ አለ፣ የህይወት ውጣ ውረዱ አለ፣ ብዙ ነገር አለ እና ትንሽ የሚዝናናባቸው ነገሮች እነዚህ ኪነ ጥበብ ነገሮች ናቸው። ስለዚህ የግድ በኪነ ጥበብ ልናገዘው ይገባል የሚል አመለካከት ነው ያለኝ። ያው አንዱ መንገድ ይሄው እናንተ በምትሰሩት መንገድ ነው። ይሄን ስላደረጋችሁ በጣም ነው የምናመሰግነው። በርቱ፣ ቀጥሉበት ብለን በጣም ነው የምናመሰግነው። ጸረ ዘመናዊነት፣ ጸረ ነፃነት፣ ሳይኖርኛ ጸረ ነው የምንለው። የለም አይደል? ጸረ ይገርምሻል። የፖለቲካ ሳይንስ ተማሪ ነው። እሺ በቃ አረማመዱ ኮማንድ ፖስት የታወጀ ነው። እሺ ፍቄ እንዴት ነው? ሰላም አለው። እንዴት ናችሁ? እንዴት አገኙ? ቲያትሩ እንዴት ነበረ? ቲያትሩ የጓደኞቼ ቲያትር ነው። አዘጋጁ ጓደኛዬ ነው ቴዲ ተማሪ ነበር በአንድ ወቅት። ጎበዝ ልጅ ነው። ከዚህ በፊት አይቼዋለሁ። እኔ ደግሞ ቲያትር የትም ሲኖር እንደዚህ አይነት ቦታም የትም ቦታ ሲኖር እየሄድኩ ቲያትር ያለው
ያው እንዳያችሁት ነው። እንዴት አየኸው እንግዲህ እንዴት አየኸው ብለህ ከጠየቀኝ ሁሉም ሰው መጥቶ የሚያየው ብዙ ጊዜ አሁን የተለመደው ቲያትር እነማሰሩት እነከሌ የሰሩት ታዋቂ ሰዎች አሉበት ይባላል። ግን አይደለም። ቲያትር ሀሳቡ ምንድነው፣ ማን እንዴት ተጫወቱት የሚለው እንዴት ተዘጋጀ የሚለው ነው። ከእንደገና ከማሳቅ በዘለለ ብዙ አስተማሪ ነገሮች አሉበት። ቲያትር ያው ዓላማው ኢንተርቴን ማድረግ ማዝናናት ነው፣ ማስተማር ነው። ሁሉም ነገር አለበት። አጫዋታቸው ደስ ይላል። አሁን የመጣችው ልጅ ጄሪ በጣም ደስ ትላለች። ከኛው ነው ይላክነት ከቻናሉ። ከዚህ በፊትም አንድ ስራ ላይ አብሬያት ትንሽ ቦታም ቢሆን የመጫወት እድል አጋጥሞኛል። ግን በነገራችን ላይ ይከብዳል። መድረክ ቲያትር መጫወት ይከብዳል። ምክንያቱም ፊልም ስትጫወት፣ ተከታታይ ቴሌቪዥን ድራማ ስትጫወት ማይክ ያግዛሃል፣ እንደዚህ ብዙ ነገሮች ያግዛሃል፣ ካሜራው ያግዛሃል። ቲያትር ላይ ግን እከሌ ያግዘኛል ብለህ የምትለው ነገር የለም። በደንብ ፐርፎርም ካላረክ፣ በደንብ ካልሰራ፣ በደንብ ካልተዘጋጀ ፊት ለፊት ነው ተመልካቹ ሰድቦ ነው የሚሄደው። ካልቻልክም ብሎ ይሄዳል። ሁሉ ነገሮች ግልጽ ናቸው። ሁሉ ነገር ፊት ለፊት ነው። ስለዚህ እነዚህ ነገሮች አሉ። ሌሎቹ እንኳን እነ አቤል ሰለሞን እነ ቴዲ ሸዋንግዛውም በጣም ጎበዝ፣ ኤልሻዳይም እነ ምቴም ሁሉም ልምድ አላቸው። እና ቲያትር ደግሞ በባህሪው በጣም ይከብዳል። ምንድነው ዝግጅት ይፈልጋል፣ በጣም ልምምድ ይፈልጋል። እና ቆንጆ አድርገው ነው የተጫወቱት። እየተዝናናን ያየ ነው። እኔ ደግሞ ከዚህ በፊት ቲያትሩን ሌላም ቦታ እንደማየቴ ከዚህ በፊት ሲከፈት እንደማየቴ አንዳንድ ቲያትሩን እያየ ተመልካች ሲኖር ደስ ይልሃል። ምክንያቱም ቲያትር ከባድ ነው፣ ውድም ነው። ውድ ነው። ግን አሁን በዚህ ላይ ይሄ ቲያትር ለተወሰነ ጊዜ ተቋርጦ ነበረ። ከዚህ በፊት የተወሰኑ ሌሎች ተዋናዮች ተጫውተውታል። አሁን ላይ ይሄ እንደ አዲስ ከብዙ ረፍት በኋላ ሲመደረክ ምን ያህል ለውጦች ነበሩት? ምን አዲስ ነገሮች አየህበት? እንዴት ነው በፊት ከነበሩበት እና አሁን? እውነት ለመናገር ጥሩ ነው። ያኔም ጥሩ ነው። ተዝናንተናል። ሀሳቡን ምንድነው ያው ቲም ይኖረዋል። ምንድነው ጭብጡ፣ እንዴት ተጫወቱት፣ እንዴት ተዘጋጀ የሚለውን ነገር ታያለ። ያኔም የነበረው ነገር አሪፍ ነው። አሁን ለምሳሌ ጄሪን የተጫወተችው ሰላም ትባላለች። ትልቅ ጎበዝ ተዋናይ ነች። ብዙ ልምድ አላት። ሌሎችም የተጫወቱትን ከዚህም በፊት የተጫወቱትን አይቻለሁ እና በጣም አሪፍ ነው። ምንድነው ከከሌ ይበልጣል የምትለው ነገር የለም ቲያትር ላይ። ለምን ካልከኝ እንዳንተ መጫወት ነው። እንዳንተ እንዴት ገባህ ነው። እና በፊት የተጫወቱትም ቆንጆ ነበር። አሁንም የተጫወቱት በጣም አሪፍ ነው። ቆንጆ ነው። በጣም አሪፍ ነው። ኢንጆይ አድርገናል። አሁን ላይ እንደዚህ አይነት በጣም ሰውን እያዝናኑ ቁም ነገር የሚያስጨብጡ ስራዎች ከዚህ ቀደም ያው እናንተ በምትሰራቸው ስራዎች በጣም ተደመን ብዙ መልእክቶችን ወስደናል። አሁን ላይ እንደዚህ አይነት ስራዎች እንዴት ነው መበረታታት አለባቸው ብለህ ታስባለህ? ብዙ ጊዜ እንደዚህ አሁን ከማህበረሰቡ የሚቀዱ ስራዎች ናቸው። ያው አሁን ያየናቸው ነገሮች የሶሻል ሚዲያ ተጽዕኖዎች አሉ፣ ዩኒቨርሲቲ ላይፎች አሉ። እነዚህ ነገሮች በእንደዚህ አይነት መልኩ መምጣታቸው አሁንስ መበረታታት አለባቸው ብለህ ታስባለህ? እውነት ነው። አሁን ለምሳሌ ሂድ ብትጠይቅ ሰው አይልህም። ምንም ያደባብቅ ነገር የለም። በጣም ከብዷል፣ ላይፍ ከብዷል። ሁሉ ነገራችን፣ ፖለቲካችን፣ የኑሮ ሁኔታ፣ ብዙ ነገሮች ከበድ ብለዋል። ስለዚህ የትም ቦታ አሁን እንግዲህ ቲያትሮች ይጫወታሉ። ሀገር ፍቅር አሉን እጫወታለሁ፣ እዚህ ቤት የኮከቡ ሰውን እጫወታለሁ እና ሰውን ስታየው ኮሜዲ ነገር ደስ ይለዋል። ግን ዝም ብለህ መገልፈጥ አይደለም። ዝም ብለህ ተሳቀልኝ ብለህ ሳይሆን ግን ደርዝ ያለው ዝም ብለህ ታክሲ ውስጥም ስትሄድ እኮ በጣም ደርዝ ያላቸው ሰዎች ታገኛለህ። ኑሮን አዋስተው በኮሜዲ የሚነግሩ። ይሄም ቲያትሮች እንደዛ ሲሆኑ ሰው ይፈልጋል። ካለው ጭንቀት ካለው የኑሮ ውጣ ውረድ እየተዝናና መሳቅ ይፈልጋል። ስለዚህ የፈለከውን የጠየከውን ከፍሎ ይገባል እና እንደዚህ አይነት ነገሮች በደንብ እንጂ። ለዚህ ደግሞ ዓለም ሲኒማ በጣም ባለውለታ ነው። ቲያትሮች ይገመግማል፣ ለተመልካች ብቁ ነው ያላቸውን ያቀርባል፣ ልክ እንደ መልቲ አይነት። ስለዚህ ለጠየከኝ ጥያቄ እንደዚህ አይነት ቲያትሮች እውነት ለህዝብ መቅረብ አለባቸው። ዝም ብሎ ማሳቅ ሳይሆን ቁም ነገር እያስጨበጡ እስከ መጨረሻው የሚሄዱ። በዚህ ሀሳብ እኔም እስማማለሁ። ምክንያቱም አንዳንድ መልእክቶች ከማህበረሰቡ ተቀርቶ ሲመጡ
በቃ በራሱ ጫማ ውስጥ ሆነ ስታስተምረው ስታስቀው ስታዝናናው ነው ተመራጭ ይሆናል እና መልቲ አንዱም ለዚህ ምስክር ነው ብዬ አስባለሁ። የራሱ ይላል እኮ ሰው የነገረህን የጥበብ ትልቁ ነገር ምንድነው? ቆንጆ አድርገህ ቀባብተህ ለራሱ ስትነግረው የበለጠ እሱ የነገረህን ነገር እዚህ ጋር በምን መልኩ አቀርብለታለሁ። የጥበብ ትልቁ ኳሊቲ ትልቁ ኃይል እሱ ነው። የነገረህን ወይም ደግሞ እንደ ቀልድ ዝም ብሎ የሰጠህን ነገር እዚህ ጋር ግን ተቀባብቶ ስትመጣ በጣም ትደሰት። ጥበብ ማለት ትልቅ ኃይል አለው ማለት ያ ነው እና እንደዚህ አይነት ነገሮች በደንብ መበረታታት አለባቸው። መልቲን አይተን በጣም ተደስተናል። ሌሎችም እንደ መልቲ ያሉ ቲያትሮች እንዲመጡ ፍላጎታችን ነው። የሁላችን መልካም ጊዜ። አመሰግናለሁ። ቴንክ ዩ። እኔም አመሰግናለሁ። መጣለው የኔ ንግስት፣ ማንም ያለ ሰፈሩ እንዳይወርድ እኛ ነው የምናወርደው። እኛ ተደራጅተን እኮ ነው የምንሰራው። የፈለግሽውን ስጪኝ በቃ ያወረዱ ወይማ አባኪያ ወይማ ኪያ ወይዬ በጣም እንደምወድልህ ታውቃለህ። አላውቅም ንገሪኝ። አንተ እኮ አድቬንቸር ላይ በጣም ጎበዝ በጣም። አቤልዬ ወይ እንደ ጓደኛ እንደ ቲያትር ባለሙያ እንኳን ደስ አለኝ። እንኳን አብሮ ደስ አለን መክትዬ። በጣም ነው ደስ ያለኝ። ትንሽ ለድምጼ ይቅርታ ጠይቃለሁ። ያው ቲያትሩን ቀንጨብ አድርገን አሳይተናቸዋል። ያው ድካም ነው በሚል እያዘልኝ። እንዴት ነሽ? ደህና ነኝ። እኔ በጣም ደህና ነኝ። ቲያትሩ እንዴት ነበረ? በጣም ነው የገረመኝ። ያው ቲያትሩ ለሚሰራ ሰው ብዙ አይታወቅም፣ ግን ያው ከኦዲየንስ ፊድባክ እንዳየነው ቆንጆ ነው። እግዚአብሔር ይመስገን የለፋንበትን ያህል ፊድባክ አግኝተናል። ያው ለራስ መመስከር ትንሽ ከበድ ስለሚል ነው። እኛ ምስክር ነን። እኛ መሰክራለን። በጣም ደስ የሚል ቲያትር ነበረ። ሪሄርሳሉ ጊዜው የፈጀበትስ ጊዜ ምናምን እንዴት ነበር? ስለ ቲያትሩ ትንሽ ንገረኝ። ያው ሪሄርሳሉ ትንሽ ጊዜ ፈጅቷል። ትንሽ ጊዜ ስልሽ አመት ምናምን ያህል ፈጅቶብናል። የተወሰኑ የሬርስ ጊዜዎቻችን ላይ ትንሽ ሰፊ ጊዜ ወስደናል። ማለት በቃ ለህዝቡ የሚመጥን ስራ ይዘን ለመምጣት ሰፊ ጊዜ ወስደናል። ከአመት ምናምን በላይ የሚሆን የተወሰነ ቦታ ሰርተነው ነበረ። ትንሽ ወደ አዶት ነበር የሰራ ነው። ትንሽ ራቀን የሚል የኦዲየንስ አስተያየት ሲበዛ ወደ ዓለም ሲኒማ ድጋሚ ይዘነው መጥተናል። ዓለም ሲኒማ እንግዲህ በቅርቡ በተከታታይነት ይቀርባል። በዚሁ አጋጣሚ ያላዩት ተመልካቾች እንዲያዩት እጋብዛለሁ። በደንብ እንድትጋብዝልኝ ነው የምፈልገው። ለቲያትር ተመልካች ወይም ቲያትር ለማይመለከቱም ብቻ መልቲ የሚለውን ቲያትራችሁን እንዴት አድርገን የምታስተዋውቀው? ምን ሲያደርጉ እነሱ? መልቲ እንግዲህ ያው የለፋንበት ስራ ነው። መልቲ ቲያትርን ኑና እዩት፣ ለጥርሶ ኢንሹራንስ ገብተው መጥተው ይዩት በሚል ብዙ ሳልጎርር ከታላቅ አክብሮት ጋር ጋብዛለሁ። እናንተም ስለመጣችሁ በጣም አመሰግናለሁ መልቲ። እኛም በጣም እናመሰግናለን አቤልዬ። እግዚአብሔር ይስጥልኝ። እሺ መልቲ እንዴት ነበረ? ጥርስ አያስከድንም እንደምናየው። አዎ የመልቲ እንግዲህ በጣም ጥሩ ቲያትር ነው። ከዚህ ቀደምም በአዲስ አበባ ቲያትርና ባህል አዳራሽ ወይም መዘጋጃ ቲያትር በታየበት ወቅት ማለት እነሱ ተማሪ ሆነው ይዘውት በመጡ ጊዜ ተመልክቼው ነበረ። ሳታይሪክ ነገር አለው፣ ሽሙጣዊ ነገር ነው። ያለንበትን ሁኔታ የሚቃኝ ነው። ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ነገሮችን የሚነካ ነው። የኪነ ጥበብ ደግሞ አንዱ አቅሙ ይሄ ነው። እሺ ከዚህ ቀደም በትምህርት ቤት ደረጃ ሲሰሩት የነበረው በወቅቱ የነበረው መልእክት ይኖራል። ወቅቱን እያማከሉ ስለሚሰሩ አሁን ላይ ደግሞ ዚስ ጄኔሬሽን በዚህ ታይም ላይ ሲሰሩት የተጨማመሩ መልእክቶች አሉ። ከዛ አንጻር እንዴት ነበር ልዩነቱ ነበር? እንግዲህ በየትኛውም ጊዜ ቲያትር ሪቫይቭ ይደረጋል ወይም ድጋሚ ይሰራል። ብዙ ቲያትሮች መጥቀስ እንችላለን። ዋናውን ቲሙን አልለቀቅም ወይም ጭብጡን አልለቀቅም፣ ግን ደግሞ በወቅቱ የነበሩ ኢሹዎች አሉ፣ አሁን ያሉ ርዕሰ ጉዳዮች አሉ። እንደ እንትን ለምሳሌ አሁን አዲስ አበባ ምንድን ነው ሀገር ፍቅር ቲያትር ቤት የሚታይ አሉ የሚል ቲያትር ነበር። የተፈሪ አለሙ የተረጎመው ቲያትር በጣም ከረጅም ጊዜ በፊት ታይቷል። አሁን
ምንድነው በሀገር ፍቅር ቲያትር ቤት እየታየ ነው። ይሄም ደግሞ አዲስ አበባ ቲያትርና ባህል አዳራሽ ታይቷል። አሁን ደግሞ ዓለም ሲኒማ እየታየ ነው። ስለዚህ ምንድነው ከጊዜው ጋራ የሚሄዱ ነገሮች ልክ ጊዜውን ባማከለ ሁኔታ ሽፍት ይደረጋሉ ስቶሪዎቻቸው ማለት ነው። ምንም ጥያቄ የለውም። በጣም የወርቅ ጥርስ ኢሹ የነበረበት ጊዜ ነበር አይደል? በጣም የወርቅ ጥርስ ማድረግ እንደ ትልቅ እንትን ይቆጠርበት የነበረ ጊዜ ነበረ። እንደሱ አይነት ቲያትር ቀርቦ ስለነበረ ነው ይሄን ማለሳለ። አሁን ሲመጣ ግን የወርቅ ጥርስ ምንም አይደለም ለዚህኛው ተመልካች ማለት ነው። ስለዚህ ከዘመኑ ጋር የሚሄድ አይነት ነገር አድርገህ ታቀርበዋለህ ማለት ነው። ስለዚህ ወደዚህኛው ስንመለስ ወደ ኮሚቴው ደግሞ አሁን የሚመስለውን መልክ አሁን ያለውን ነገር ለማሳየት ነው ጥረት እያደረጉ ያሉት ማለት ነው። ለዛም ይመስለኛል አሁን ተመልካቹ በቃ ጥርሱን በቃ መክደን እስኪያቅተው ነበር ሲስቅ የነበረው። ከራሱ የተቀዳ ታሪክ ነው፣ የራሱ የሄደበት መንገድ ነውና ይሄ ነገር ትክክለኛ ታይምና ትክክለኛው ስራ ነው ብዬ አስባለሁ እንደኔ። እና ከተዋናዮቹ ከራሳቸው ከቀለም አንጻር እንዴት ታያቸዋለህ? የሰሩት ኬሚስትሪ እንዴት ነበረ ቅንጅታቸው? ቅንጅታቸው ጥሩ ነው። የኮሜዲ ትልቁ ነገር ዝም ብሎ ማሳቅ ብቻ አይደለም፣ ህመምህን መንካት። ያንን ህመምህን ሲነካልን ነው የምስቀው ማለት ነው። ስለዚህ ብዙ ኮሜዲዎች የተጻፉት ከችግሮች ውስጥ ነው የተቀዱት። በችግር ላይ መሳቅ መሳለቅ አይነት ነገር ነው። እንደው ያለውን ተጨባጭ ወይም ነባራዊ ሁኔታ በሚያስቅ መንገድ ማሳየት ወይም ጥቁምታ መስጠት ነው። አሁን ባለው ሁኔታ የመድረክ ላይ ያየነውም ነገር ያንኑ ነው። አሁን ያለውን ነገር ለምሳሌ የዛኔ ቲክቶክ የሚባል ነገር አልነበረም። ቲክቶክ እንደ አንድ ኢሹ ገብቷል። ሌሎችም አሁን ያለንበትን ተጨባጭ ሁኔታ ዩቲዩቡን ምናምን ያነሳሱት ነገር ከአሁኑ ጋር ምንድነው አብሮ ለመስፋት ያደረጉት ነገር በጣም ደስ የሚለው ማለት ነው። የዛኔም በአዲስ አበባ ቲያትርና ባህል አዳራሽ ጥሩ ተመልካች የነበረው ቲያትር ነበር። አሁን ደግሞ እንደሚታወቀው ብዙ ቲያትር ቤቶች የሉ። ዓለም ሲኒማ ነው ያለው እንደ ቲያትር ቤት እየተቆጠረ እየታየ ያለው። ለዓለም ሲኒማም ምስጋና ይገባል። ዓለም ሲኒማም ጥሩ ፊድባክ ይኖራል ብዬ አስባለሁ። ስለዚህ እንደዚህ አይነት ቲያትሮች እንዲበረታቱ እንዲቀጥሉ መልእክታችን ነው በጋራ። በጣም እንደዚህ አይነት ሰዎች መጥተው ቲያትር እዩ። ቲያትር በጣም ደስ የሚል ነገር ነው። የኢትዮጵያ ቲያትር ደግሞ ረጅም ዓመት ነው፣ ወደ 105 ዓመት ሆኖታል። ረጅም ጊዜ ሆኖታል ማለት ነው። ስለዚህ መጥቶ የኢትዮጵያን ቲያትር መደገፍ ወይም ደግሞ መጥቶ ማየት የኢትዮጵያን ኪነ ጥበብ አብሮ ሳፖርት ማድረግ ነው ብዬ አስባለሁ። ስለዚህ እንደዚህ አይነት ቲያትሮች ይቀጥላሉ። እኛም ፍላጎታችን ነው። መልካም ጊዜ። ለሰጠኝ ቆይታ አመሰግናለሁ። እኔም ከልብ አመሰግናለሁ። እኔ መጠየቅ የሚፈልገው ስንተኛ ልጅን ተገላገልክ ዛሬ በዝግጅት ደረጃ? ሲጀምር የመጀመሪያ ስራዬ ነው ይሄ፣ በፊት ስሰራ ማለት ነው። ከዛ በኋላ ግን 2 ስራዎች ሰርቻለሁ። ድጋሚ ስለሰራሁት የመጀመሪያ ልጅ ነው። በቃ እንዴት ነው ረጅም ጊዜ ምጥ መጥቶ ከዛ እንደመገላገል? በጣም ከዚህ ቀደም እንዴት ነበር? አሁን የቀደመው ኤክስፒሪየንስ እና የአሁኑ ዝግጅት ላይ እንዴት ነበረ ያለው ሁኔታ? በፊት ከትምህርት ቤት እንደወጣን ስለሆነ የሰራ ነው። በቃ ዝም ብለህ በድፍረት ትሰራዋለህ። ገና ምናምን ብለህ ብዙ ነገሮች አታስብም ምናምን፣ የተማርከውን ነገር ማድረግ ነው የምትፈልገው። አሁን ግን ስትሰራው ቴክኒካል ነገሮች ትጨነቃለህ። ከዛ ደግሞ እንዴት ከኦዲየንሱ ጋር ኮኔክት ላድርገው። በፊት ሰው ቢያየው ባያየው ምናምን ምንም መስራትን ብቻ ነው የምትፈልገው። አሁን ግን ሰው እንዲያዩ ትፈልጋለህ። ከሰው ጋር እንዴት ኮሚኒኬሽን መስመሯን ልዘርጋት የምትለው ነገር ታሳስባለች። ማንን ካስት ላድርግ፣ እንዴት ቢጫወቱ ጥሩ ነው ምናምን የሚለው በየዕለቱ እየሰራን በመጣን ቁጥር እየተማረን ስለሆነ ሄድነው የተግባሩ ትምህርት በጣም ይበልጣል። እንደ አዘጋጅ አሁን ለምሳሌ በስክሪፕት ደረጃ ካራክተሮቹን ትሰላቸዋለህ። አሁን እዚህ መልቲ ቲያትር ላይ እንዴት ነው ገጸ ባህሪያቶቹ ነፍስ ዘርቶ አግኝታቸዋል በጠበቀው ደረጃ? እንዴ በጣም ምን አንተ መስካሪ እኔ በቃ መሰከርኩ ያልክ ነው። በሳቅ ደከመኝ እኮ መንጋጋዬም ነው። የጥርስ ኢንሹራንስ ግቡ የምንለው ለዛ። ስለዚህ መልቲ ቲያትር ለመመልከት ሲመጡ የጥርስ ኢንሹራንስ መግባታቸውን እንዳረሱ ማለት ነው። ምንም ጥያቄ የለውም። እናየው እዚህ ጋርም አዳዲስ ፊቶች አሉ። አንዳንዴ አዳዲስ ተዋናዮች ሲመጡ የዳይሬክተሩም አቅም በዛው ልክ ነው የሚታየው። ምክንያቱም ያን ለዛ ተዋናይ ኃላፊነቱን ሰጥቶ ያን አምኖበት ምናምን እዚህ ጋር ሲያመጣ ትልቅ ነገር ነው። አዲሷ ተዋናይት ላይ እንዴት ነበር ያለ ሁኔታ? በጣም ጎበዝ ነች። በጣም በአጭር ጊዜ ውስጥ ነው አብራን የሰራችው። ኦልሞስት እንደው ካልተሳሳትኩ በ15 ቀን ምናምን
ነው ከኛ ጋር አብራን ሆና የሰራችው። በጣም ጎበዝ ነች፣ በጣም አሪፍ ልጅ ነች። በርቺ፣ በዚሁ ቀጥይ ነው የምንላት። ከኛ ውጪ ዛሬ ያዩት ብዙ ባለሙያዎች ስላሉ በእርግጠኝነት ብዙ ቦታ ካስት ትደረጋለች ብዬ አስባለሁ። በቲያትር እንጠብቃለን እኛ እንዴ፣ ምንም ጥያቄ የለው። ጥቂት ደቂቃችሁን ብቻ ነው የምወስደው። ክቡራትና ክቡራን ጥቂት ደቂቃዎች ብቻ ታግሳችሁኝ ምስጋናችን የምንሰጥ ይሆናል። እንግዲህ ወደዚህ ወደ መድረኩ የምንጋብዘው በትወናው፣ በዳይሬክቲንጉ፣ በድርሰቱ የኛ የዕለቱ የክብር እንግዳችን የሆነውን አርቲስት ቢኒያም ወርቁን በክብር ወደዚህ ወደ መድረኩ ልሸኙልኝ። መጀመሪያ ራስሽን በማስተዋወቅ ነው የሚጀምረው። እኔ አውቅሻለሁ። እሺ፣ ሄርሜላ ከተማ ይባላል። በቲክቶክ ስሜ ደግሞ ኦፊሻል ሄርሜ ከተማ ማለት ነው። ላይ በጣም ነው የምናውቅሽ። ቲያትሩ እንዴት አየሽው? ቲያትሩ በጣም ደስ ይላል። በጣም እኔ በበኩሌ ተመችቶኛል። ቲያትር ስገባ ለሁለተኛ ጊዜ ነው። አይቻልም ቲያትር ነው። በጣም ደስ የሚል ቲያትር ነበረ። ግን እኔ እውነት የቴዲ ነገር እውነት በእኔ ላይ ቺት ያደርጋል ብዬ አንድ ቀንም እውነት ከእግዚአብሔር ያገኘዋል። ግን እኔ ምንም ክፉ ነኝ እህል ከለከልኩት። ለዛ ነው ይሁን እዛ ነው። ግን በጣም ያበደ ቲያትር ነው። እኔ ክሮዎቹን በጣም ደስ የሚል ክሩ ነው። ደስ የሚል ቲያትር ነው። የሆነ አስቂኝ ሆኖ ግን ያው በአስቂኝ መሀል ውስጥ ደግሞ ብዙ ነገሮችን የምንማርበት ቲያትር ነው እና ብትነግሩን መች እንደሚታይ በዚህ አጋጣሚ ብትነግሩን። እኔ የምጋብዛቸው እንዴት ቺት እንዳረገባት እንድታዩ ኑ ነው የምለው። ከእግዚአብሔር አገኘ። ግን እሱ እውነት በጣም አዘንኩ። ያችን ቀይ ኮት በተለይ ይሁን በቀጥታ ካሜራውን እያየሽ አስተላልፊለት መልዕክት። እኔ አይደለሁም እሱ ይፋረድ። እኔ አውቃለሁ እንደው እህሉን ከልክዬ ነው። ግን በእኔ ላይ ቺት ታደርጋለህ ብዬ አንድ ቀንም አስቤም ገምቼም አላውቅም። እውነት ነው የምልሽ። እኔ ከእግዚአብሔር አገኘዋለሁ። አመሰግናለሁ። በጣም ደስ ብሎኛል። እሺ፣ መጀመሪያ ግን ስማችሁን አስተዋውቄ ነው የምጀምረው። ኤልሻዳይ ከበደ እባላለሁ። እኔ ቴዎድሮስ ሸዋንግዛው። እኔ ያውቃቸዋል፣ የቻናሏን ቤተሰቦችም ያውቋቸዋል። ቲያትሩ እንዴት ነበረ? በጣም ቆንጆ ነበር። የሰውም አቀባበል አሪፍ ነበር። ደስ ያለ በጣም አንተን እያየሁ አለመሳቅ እራሱ አልቻልኩም። በጣም ነው የማመሰግነው በእውነት ትክክለኛውን የዶርም ህይወት ነው ያየንበት። እና እናንተስ እንዴት ነው ያያችሁት? በጣም ጥሩ ነበረ የህዝቡ አቀባበል። ቴዲ ካራክተር ትንሽ እየነከሰ አስቸገረኝ እንጂ እንዳያችሁት ያስቸግራል። ይቅርታ ብያለሁ። ከመንከሱ ተረፍኩኝ ልልህ ነበር። እንዴ አለቀ። ይሄ ጎርጉዶ አለ። አሁን ምንም አልሸከምበትም። በጣም አሪፍ ነበረ። እንደው እያዝናኑ በጣም አቤልን ቴዲን ስሰራ ሁሉ በቃ ሊያመልጠኝ ብዙ ጊዜ ሊያመልጠኝ ዋጥ እያረኳት ነበር ሰራ የነበረው። በጣም ደስ ይል ነበር። የዝግጅቱ ጊዜስ እንዴት ነበር? ምን ይመስላል? አሪፍ ነው። ያው 6 ወር 7 ወር 1 አመት ምናምን ድረስ ነው የተለማመድነውና ያው ቢያሰለችሽም ምናምን ግን ለጥሩ አውትፑት ስለሆነ ስለምትወጂው ሙያውንም ምንም ሳይደብርሽ ነው የምትሰሪው። አረ በጣም መደበር የሚታሰብ ነገር አይደለም። እኔ አሁንም ለቻናሏን ቤተሰቦቻችን መልቲ ኑና እዩት ነው የምለው። እናንተ መቼ ትጋብዛቸዋላችሁ? መቼ እናድርገው? ፕሮግራማውን ይወጣልና ከዛ እኛ እናስተዋውቃለን። መላው የቻናሏን ቤተሰብ እንዲያየን ነው የምንፈልገው። ግዴታ ሙሉ ሰራተኛው ቢያየን ደስ ይላል። ሰራተኛው ብቻ አይደለም ተመልካቹ ሙሉ ቻናሏን ተከታታይ በሙሉ እየመጣ ያተርፍበታል፣ ይደሰታል። ብዙ ይዞ የሚሄደው ነገር አለ እንዳየሽው ደስ የሚል ነገር ነው እና በዚህ አጋጣሚ ደግሞ የአርቱ ማህበረሰብ በትኬት ሽያጩን በምርቃ ስነስርዓቱን መጥቶ ስላገዘን ከጎናችን ስለነበረ በሶሻል ሚዲያ በጣም ጥሩ ካምፔን ጀምረን ነበር እና ሙያውን የማክበር ካምፔን። ይህንን ምርቃት ስነስርዓት በነፃ አይደለም ህዝቡ መጥቶ ይመረቃለን። በየተለያየ ሶሻል ሚዲያ ወደፊትም በቪዲዮዎቻችን እናመሰግናለን የምናሳውቅ ይሆናል። ግን እየገዙ ነው በጣም በጥሩ ሁኔታ ቲኬቱን ገዝተው ነው የገቡት እና ይሄ ነገር ቢለመድ ጥሩ ነው። ብዙ ጊዜ መጠጥ ቤቶች፣ ስጋ ቤቶች ሲመረቁ በእጥፍ እየተከፈለ ምግብ ይበላል፣ መጠጥ ይጠጣል። ቲያትርም ሲሆን ሙያውን ማክበር በእጥፍም ከፍለን መተን ለኔክስት ጊዜ ማበረታታት ሊሆን ይችላል እና ለዛ ላደረጉ ለላኩልን ከጎናችሁ ነን ላሉ በጥሩ ሂሳብ ከፍለው ገዝተው መጥተው ቲያትሩን ለተመለከቱ ሰዎች በሙሉ ምስጋና ማቅረብ ፈልጋለሁ። አከብራችኋለሁ፣ እወዳችኋለሁ። ለሙያው ያላችሁን ክብር ስላሳያችሁ ክብረት ይስጥልን፣ እናመሰግናለን ማለት ነው። አንተ የምትጨምረው ነገር የለም? ምንም በቃ እሱ ያለው ነው። በጣም ነው የምናመሰግነው። የመጡትንም ይህን ቲያትር መጥተው ያዩ የገዙ በጣም የደገፉን ሰዎች አሉ። ሁላችሁንም በጣም ነው የምናመሰግነው። እግዚአብሔር ያክብርልን ለማለት ፈልጋለሁ። እኛም በጣም ነው የምናመሰግነው። እግዚአብሔር ይስጥልኝ። አንድ ገጸ ባህሪ ከዚህ ጋር ወድቋል፣ እዚህ ጋር ዱብ ብሏል።
እንዴት ደህና ነሽ? እግዚአብሔር ይመስገን። ዛሬ በመልቲ ቲያትር እንደምትችለው እርግጠኛ ነኝ። በደንብ ምን ጥያቄ አለ? የማን ገጸ ባህሪ ነው የምትጫወተው? እኔ ቤዛም 3 ሴቶች ናቸው፣ ግን ያው 3ቷም አንድ ናት። ሶስቱም እኔ ነኝ። ስለዚህ እንደዚህ አይነት ካራክተሮች ብዙ ጊዜ መድረክ ላይ በጣም ይከብዳሉ። ፊልም ላይ ሲሆን በጣም ችግር ነው፣ የራሱ የሆነ ጊዜ ይኖረዋል። መድረክ ላይ ሲሆን ደግሞ ይሄ አሁን 3-4 ገጸ ባህሪያቶች ተዋናይ ሲላበስ ይሄ በቃ ከአንዱ ወጥቶ ወደ አንዱ ኢቭን ልብስ ቀየራው ምናምን ያሉትን ነገሮች በጣም ከባድ ናቸው። እንዴት ነው እሱ ቻሌንጅ አድርጎሻል? ያን ያክል አይደለም፣ ምክንያቱም ትንሽ ኤምፋሲስ አለን እነሱ እስከሚሰሩ የሆነ ያክል ጊዜ ስላለው። ግን ያው የመጀመሪያ ጊዜ ስትሰራ ትንሽ አስጨናቂ ነበረ። ግን አሁን ተቋርጦ ስለሆነ እንደ አዲስ እዚህ ደግሞ ዓለም ሲኒማ ስለመጣን አሁን ያው በደንብ ስለለመድነውም ጥሩ ይሆናል ብዬ አስባለሁ። ምን ያህል ጊዜ ፈጀ ግን አሁን ከልምምዱ ሪሄርስ ከሪዲንግ ሪሄርስ ጀምሮ ስቴጅ ሪሄርስ አጠቃላይ ዛሬ ፐርፎርም እስከሚደረግ ድረስ ምን ያህል ጊዜ ፈጀ? ይመስለኛል ከዛሬ 14 ዓመት በፊት ነው መልቲ ቲያትር የተጀመረው። ከዛ በኋላ ወደ 2 ዓመት አካባቢ ሪሄርስ አድርገውት ነበር እንደ አዲስ ሪራይት ተደርጎ ሲጀመር። እኔ እንኳን መሀል ላይ ነበር የመጣሁት ስመጣ። እኔ ነበረኝ ቆይታ ከ7 ወር እስከ 8 ወር የሚቆይ ነው። በጣም አስደሳች፣ በጣም ደስ የሚል ቤተሰባዊነት ያለበት ቆንጆ ቆይታ ነበር የነበረን። ሪሄርሱም በጣም ደስ የሚል ነበረ። እንደዚህ ተፍለቀለቀሽማ እኛንም እንደምታሰቂኝ እርግጠኛ ነን። ደግሞ ችግሩ ምንድነው ታውቃላችሁ? የኛም ባልደረባ ራሱ ሰርቃቸዋል እዚህ ጋር ገና ብዙ ሳይ ብዙም ትወስዳላችሁ አይጣፋም። ግን ይሄን ገጸ ባህሪ ስትጫወቺ ምን የፈተነሽ ያስቸገረሽ ነገር አለ ማለት እንደ ቻሌንጅ? አሁን ካንቺ አንዳንድ ገጸ ባህሪያቶች ከራሱ ከሚጫወተው ከተዋናዩ ጋር ይጋጫሉ። ያን ገጸ ባህሪ ጭራሽ አስቦት ማያውቀው ነገር ሊሆን ይችላል እና ያ ነገር ገጥሞሻል? በትክክል ይቺ ገጸ ባህሪ በጣም ሩቅ ናት ከኔ በጣም ግን ያው የምታስቅ ያው የካምፓስ ላይፍ እስከሆነ ድረስ እንዴት ነው ብቻ ብዙ ትንሽ የተፈተነችም ናት። ወደ መጨረሻ ላይ ህይወቷ ምን እንደሆነ በደንብ እሷም የምታብራራበት ሲን አለና እዛ ላይ በደንብ ሰው ይረዳታል ብዬ አስባለሁ። ትንሽ ሩቅ ናት ከኔ ግን ቢሆንም እንጠብቃታለን። እንዴ ቆይቻለሁ መሳቅ ከጀመርኩ አሁንም እየሳኩ ነው። አንቺስ ቲያትሩ እንዴት አየሽው? በጣም ደስ ይል ነበር። ከጠበቅኩት በላይ ነው ያገኘሁት። ደስ ይላል። ወቅታዊ መሆኑ ምናምን ቶሎ አንደርስታንድ የምናደርገው ነገር ነው ምናምን በጣም ደስ ይላል። ደስ ይላል። ቲያትር የማየት ልምድ አለሽ? ብዙ የለኝም ግን ያው ከዚህ በኋላ ትጀምሪያለሽ? አዎ ከዚህ በኋላ ሁሌ ነው የማየው። አታቋርጭም? እዛ ላይ ያሉትን ክሮቹን ምናምን እንዴት አየሻቸው? በጣም ደስ ይላሉ። ፋሚሊነት ያላቸው ነገር ናቸው። ደስ ይላሉ። አስተማሪም ነገር ነው። የግቢ ላይፍን እንድናስታውስ የሚያደርግ ይዘት አለው። ደስ ይላል። አሁን አንቺ ቲያትርን አይተሻል እና ቲያትር ላላዩ ሰዎች ለማያዩ ሰዎች ምንድን ነው የምትያቸው? በመልቲ ቲያትር ማየት እንደሚጀምሩ አምናለሁ። ጀምሩ እላለሁ። እናመሰግናለን። እኛም በጣም